መላውን የኦርቶዶክስ ተዋሕዶ ምዕመናን እንዲሁም ኢትዮጵያውያንን በጥልቅ ሐዘንና እንባ ውስጥ የጣለ በምስራቅ አርሲ ምድር ላይ የተፈጸመ እጅግ ዘግናኝና አሰቃቂ መረጃ ተሰምቷል። ማህበረ ቅዱሳን ቴሌቪዥንን ዋቢ አድርጎ ቲክቫ ኢትዮጵያ እንደዘገበው ከግንቦት 23 ቀን 2018 ዓ.ም ጀምሮ በአሰኮ ወረዳ ጠላታ ጨፋ ቀበሌ ታጣቂዎች በፈጸሙት አሰቃቂ ጥቃት ከ10 በላይ ኦርቶዶክሳውያን ተገድለዋል። በአካባቢው 101 ዓመታትን ያስቆጠረው ታሪካዊ የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን የአይን እማኞች አረጋግጠዋል። በካራ ኩፋቴና መድኃኔዓለም ቤተክርስቲያን ላይም ጥቃት ተሰንዝሮ ቤቶች በመቃጠላቸው ምዕመናን የቅዱስ መድኃኔዓለምን ጽላት ይዘው በእግራቸው ተሰደዋል። በተጨማሪም በሺርካ ወረዳ 2 ወጣቶች አንደኛው በስለት ሁለተኛው በጥይት በጭካኔ ተገድለው ስርዓተ ቀብራቸው ትናንት ግንቦት 24 መፈጸሙ ታውቋል። በእነዚህ ንጹሃን ወገኖቻችን ላይ ደጋግሞ ለሚፈጸመው ዘግናኝ ጥቃት ዘላቂ መፍትሄ ሊሰጥ ይገባል። ሐሳባችሁን ኮሜንት ላይ አስቀምጡ። ቪዲዮውንም ሼር አድርጉት። መልካም ጊዜ። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በርካታ ኦርቶዶክሳውያን መገደላቸው ተገልጿል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተሰምቷል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው መሰደዳቸውና እንዲሁም ደግሞ መኖሪያ ቤታቸው መቃጠሉ ተነግሯል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጨፋ ቀበሌና እንዲሁም ደግሞ ካራ ኩፍታኔ በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአስኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል። በአካባቢው የ101 ዓመታትን ዕድሜ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ማህበረ ቅዱሳን ቴሌቪዥን አስታውቋል። እጅግ ያሳዝናል። ኦርቶዶክሳውያን ተገለዋል። ዛሬም ኦርቶዶክሳውያን ተገለዋል። ቲክቫ እንዲሁ ደግሞ ማህበረ ቅዱሳን ይህንን ነገር አጋርተዋል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ እንዲሁ ደግሞ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት እንደወደመ ተነግሯል። እንዲሁ ደግሞ የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸውም ተቃጥሏል። እንደ ወትሮ ሁሉ ዛሬም በምስራቅ አርሲ ሀገረ ስብከት ምድር ላይ ታላቅ ሐዘን ሆኗል። ማቅ የለበሱ እናቶች፣ እንባቸው ያላለቀ ህፃናትና ማደሪያ ያጡ አረጋውያን ጩኸት አሁንም እየተሰማ ይገኛል። ማህበረ ቅዱሳን ባጋራው መረጃ መሰረት ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላት ጨፎ ቀበሌና ካራ ኩፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽመዋል። በኦሮሚያ ክልል በምስራቅ አርሲ ዞን አስኮ ወረዳ ላይ ግንቦት 23 እና 24 ታጣቂዎች በፈጸሙት ጥቃት 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቃጠላቸው፣ ከ10 በላይ ምዕመናን መሞታቸው እንዲሁ ደግሞ የተለያዩ ቤቶች መቃጠላቸው እየተነገረ ይገኛል። ተደጋጋሚ የሆነ ጥቃትና ግድያ በምስራቅ አርሲ ዞን ውስጥ እንግዲህ በብዛት እንሰማለን። ይህ ጉዳይ አፋጣኝ የሆነ መፍትሄ ያሻዋል። ይህን ቪዲዮ ሼር፣ ሪፖስት አርጉ። የሚመለከተው አካል ለዚህ ጉዳይ አፋጣኝ መልስ እንዲሰጥ ይህን ቪዲዮ ሼር፣ ኮፒ ሊንክ ማድረጋችሁ እንዳይረሳ። ከ10 በላይ ኦርቶዶክሳውያን ተገድለዋል። 2 ቤተክርስቲያን ተቃጥሏል። አሳዛኝ ዜና ከአርሲ ለኦርቶዶክሳውያን ተሰምቷል። ድምፅ እንሆናቸው ዘንድ ሁላችሁም ፍትህ ለአርሲ ኦርቶዶክሳውያን እያላችሁ በኮሜንት ላይ ጻፉ። በምስራቅ አርሲ ዞን አስኮ ወረዳ ጠላትሳ በሚባል ቦታ ላይ ግንቦት 23 እና ግንቦት 24 በታጣቂዎች በተፈጸመ ጥቃት 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቃጠሉን፣ ከ10 በላይ ምዕመናን መሞታቸውን፣ ከ100 በላይ ቤቶች መቃጠላቸውን የአካባቢው ነዋሪዎች ነገሩ ሲል አዩዝ ሀበሻ ገልጿል። አሁንም ቦታው በእነሱ ቁጥጥር ስር ስለሆነ የጉዳቱ መጠን በትክክል ለማወቅ አስቸጋሪ ነው ሲል አንድ ስማቸው እንዳይጠቀስ የፈለጉ የአካባቢው ነዋሪ ገልጸውልኛል ብሏል። ስለ ጉዳዩ ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። አሳዛኝ ዜና ተሰምቷል። በአርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የመድኃኔዓለም ቤተክርስቲያን ላይ ዘረፋ የተካሄደ ሲሆን ምዕመናን
ጸላቱን ይዘው ተሰዷል። መኖሪያ ቤታቸውም ተቃጥሏል። ግንቦት 23 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠለታ ጨፋ ቀበሌና ካራ ኩፍቴና የሚባሉ አካባቢዎች ኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአስኮ ወረዳ ጠለታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገለዋል። በአካባቢው 101 ዓመታትን ዕድሜ ያስቆጠረው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተገልጿል። እዚሁ በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይ ዘግናኝ ግድያ መፈጸሙ ተሰምቷል። በዚህ ሰዓት ከአርሲ እጅግ አሳዛኝ የተባለ ዜና ተሰምቷል። በምስራቅ አርሲ ሀገረ ስብከት በኦርቶዶክሳውያን ላይ በተፈጸመ አሰቃቂ ጥቃት ከ10 በላይ ኦርቶዶክሳውያን ሕይወት ማለፉና ታሪካዊ የተባሉ አብያተ ክርስቲያናት በእሳት መውደማቸውን ማኅበረ ቅዱሳን ቲቪ አስታውቋል። በምስራቅ አርሲ ሀገረ ስብከት በአሰኮና በሺርካ ወረዳዎች በንጹሐን ኦርቶዶክሳውያን ላይ ያነጣጠረ እጅግ አሳዛኝና አረመናዊ የሆነ ጥቃት መፈጸሙን የተነገረው ለሞቱት ወገኖቻችን ነፍስ ይማር፣ ለቤተሰቦቻቸው ለተሰደዱና ለተቸገሩ ምዕመናን ደግሞ መጽናናትን እንመኛለን። በምስራቅ አርሲ ዞን ላለፉት 2 ቀናት በጭስና በለቅሶ ተናውጠዋል። ግንቦት 23ና 24 ታጣቂዎች በከፈቱት ጥቃት የንጹሐን ደም መፍሰሱ ተነግረዋል። ከ10 በላይ ወገኖቻችን ሕይወታቸውን አጥተዋል። የቤተ ክርስቲያን ደውል ሳይሆን የሚሰማው የጥይት ድምፅና የሚቃጠሉ ቤቶች ጩኸት ነው ተብለዋል። 2 አብያተ ክርስቲያናትና ከ100 በላይ መኖሪያ ቤቶችም ተቃጥለዋል። አሁንም ድረስ በቦታው በታጣቂዎች ቁጥጥር ስር መሆኑ ተገልጸዋል። በቦታው ላይ ያላችሁ መረጃውን የምታውቁ ተጨማሪ ነገር በኮመንት ላይ አሳውቁን። ለሟች ቤተሰቦች መጽናናትን እንመኛለን። ኢትዮጵያ ትመርጣለች ነው፣ ኢትዮጵያ ታላግጣለች ነው የተባለው። እንኳን ደስ አላችሁ። የምርጫው ውጤት ደርሶናል። ይሄንን ይመስላል። በጣም የሚደንቅ ነው፣ የሚገርም የሚደንቅ ነው። በኢህአዴግ ጊዜ ቢያንስ ምርጫ ነበር፣ እንዴት እንደተመረጠ አታውቅም። በብልጽግና ጊዜ ምርጫ አለ፣ እንዴት እንደሚያጭበረብሩን ቪዲዮ ይቀርጻሉ። የሚገርም እኮ ነው። እንኳን ሀገር ቀበሌ መምራት አይችሉም የሚባለው ለዚህ ነው። የምትመለከቱት እንግዲህ አንድ የምርጫ ጣቢያ ላይ ነው በግልጽ ቪዲዮ እየተቀረጸ የብልጽግናን ቲተር እየመቱ ብልጽግናን እየመረጡ ኮረጆ ውስጥ ይከታሉ። ይህንኑ ቀርጸው በቪዲዮ ይለቃሉ። እንደዚህ አይነት የጋርዮሽ ዘመን ላይ ያለ ጭንቅላት ነው እንግዲህ ኢትዮጵያን ካልመራው የሚለው። ፍርዱን ለእናንተ እንተዋለን። የምርጫ ውጤት ግን ይህን ይመስላል። በእያንዳንዱ ምርጫ ጣቢያ እንዴት ሲደረግ ነው ያለው። ይሄንን ምርጫ ነው እንግዲህ ታዘቡልኝ ብለው የኬንያ የቀድሞ ፕሬዚዳንትን ጠርቶ ምናምን የአፍሪካ ህብረት እንግዲህ ነገ ከነገ ወዲያ ምን እንደሚል እንሰማለን። ነገር ግን የአብይ አህመድ የጨረባ ምርጫ በራሱ ካድሬዎች ፌክ እንደሆነ ያስታውቃል። በራሱ ካድሬዎች ከምርጫ ጣቢያው ያልተጠበቀ ነገር ተሰምቷል። ይህ ያልተጠበቀ ነገር የተሰማበት የቡርጅ ምርጫ ጣቢያ ነው። የጣቢያው ምርጫ አስፈጻሚዎች በድምፅ መስጫ ወረቀቱ ላይ ምልክት እያደረጉ ስለተገኙ ምርጫው በአካባቢው ላይ እንዲሰረዝ ተደርጓል። ይህንን ያደረጉትም ይጠየቃሉ ሲሉ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ መላቱ ወርቅ ኃይሉ ገልጸዋል። 7ኛው ሀገር አቀፍ ምርጫ በትናንትናው ዕለት እስከ ሌሊቱ 7 ሰዓት ድረስ መካሄዱም ታውቋል። በቻናሉ ላይ ቀጣይ የሚወጡት መረጃዎች ለማግኘት የፕላስ ምልክቷን እየተጫናችሁ ቤተሰብ ሁኑ። አመሰግናለሁ። ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው። ምርጫ ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ፣ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረግን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት
ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን እኮ ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዲህ ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም፣ ትክክል አይደለም፣ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ። ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ ለእርሶ፣ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድን ነው መጨረሻችን? በእርሶ ስር ያሉ በትምህርት በትራንስፖርት ሚኒስቴር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ ያጠራቀመትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። ግን አይመስለኝም። እንድታስቡበት ይሄን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞቼን ከጎኔ አጣሁ። ወገኖቼን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን። ጥያቄ አለኝ።